ግራ እየገባኝ ነው። የኔና ያለማ አይሆንም። በህይወቴ እንደዚህ አይነት ስሜት ተሰምቶኝ አያውቅም። አቤል አንተን የተሰማ ስሜት እኮ እኔን ሳይሰማኝ ቀርቶ አይደለም፣ ግን በቃ ብዙ ነገር ተምታታብኝ። አሁን በተሰማን ጥሩ ስሜት ውስጥ እየገባ የሚበጠብጠን ነገር ትተን ዋናውን ስሜታችንን አዳምጠን ብናወራ አይሻልም? እሺ ምን ልበል? እኔ የምፈልገውን ነግሬሻለሁ። አንቺ እያሰብሽ ያለው እንድትነግሪኝ ነው የምጠይቅሽ። አቤል የእውነት በጣም ወድጃለሁ፣ ግን በቃ ከወድሃለሁ በኋላ ያለው ነገር አፍራሽ ነው፣ አልፈልገውም። ግን አንዳንድ ሁኔታዎች ላይ ልንነጋገርና በጋራ ልንወስን ይገባል። ሊሊ በፈጠረሽ ውስጥ ያለውን አበባ የሆነ ደስታ ስሜት ማጣጣም ብቻ ነው የምፈልገው። አቤል አበባው እንዳያድግ የሚያደርገውን ነገር አስቀድመን ልንቀርፍ ይገባል። እሺ ከመዋደዳችን ባሻገር ያሰጋሽ ነገር ምንድን ነው? አቤል ታውቃለህ፣ ለእናትና ለአባቴ አንድ ያለኋቸው እኔ ነኝ። እነሱ ደግሞ ባለ በሌላ ኃይላቸው እያስተማሩኝ ነው። እኔ ደግሞ ተምሬ እነሱን ማስደሰት ፈልጋለሁ። እና ልጨርሳ አቤል፣ ያው አንተም በጣም በወድህም አሁን ላይ ግን ትምህርቴ ላይ ብቻ ነው ትኩረት ማድረግ የምፈልገው። ከአላማዬ ደግሞ ሊያደናቅፈኝ የሚችለውን ነገር በወደው እንኳን ራሴን መግዛት ፈልጋለሁ። አንቺ ለእናትና አባትሽ ስሜት ስትይ ነው። እኔ ግን ለእኔ መቃናት ወገቧን የጎበጠች ለእኔ ህይወት መሳካት የእሷን ህይወት ያጨለመች እናት አለች። እውነት ልሻለሁ፣ ለእኔ አንድ ቀንም አስቤ አላቅም። እሷን ለማስደሰት ነው የማስበው። ዩኒቨርሲቲ ተመርቄም ጥሩ ደረጃ ደርሼም እሷን መጦር ብቻ ነው የምፈልገው። አየህ፣ ሁለታችንም የምንኖርለት አላማ አለ። ስለዚህ ተከታይ በሆነው ነገር አንያዝ እያልኩ ነው። ይገባኛል። አሁን አብረን ሆንን ማለት ተጋባን ማለት አይደለም እንዴ? ትዳርም ታስባለህ እንዴ? እንዴ ለቁም ነገር ካልበቃንማ አሁን የተሰማን ስሜት የውሸትና ጊዜያዊ ነው ማለት ነው። እውነት ነው። ቢሆን እንኳን አላማ የሌለው ሪሌሽንሺፕ ውስጥ መገኘት አልፈልግም። ይስማማኛል። እና ምን አልሽ እንዴ? መልሰው ወደኔ ያመጣው እኮ አንተ ራስህ ምን አልክ? መላ በይኝ እንጂ መላ ካንቺ ይገኛል። እኔማ ወንድ ነኝ ይደናገረኛል ትላለች እናትዋ። ይቅርታ ልንነጋገር እንችላለን? ኧረ እንደው ሰናይት እንደው በፈጠረሽ አልተኝ እባክሽ። እንደተኝ እንጂ ምን አንቺ የጎን አጥንቶሽብኝ እኮ። የጎንም ልሁን የጎድን አጥንት እየተፈጠረ ባለው ጉዳይ ላይ ቁጭ ብለን መነጋገር ያለብን ይመስለኛል። እንዴ ከመነጋገር አልፈን እኮ ሳምንቱን ሙሉ እኮ እንደ ልብሽ ጨፈርሽብኝ። እሺ ከዚህ በላይ ምን አድርግ ነው የምትይኝ? ይቅርታ አቶ ባሻ፣ በአንድ ግቢ ውስጥ የሁለት አባወራ ልትሆን የምትችል ይመስልሃል? ኧረ ሰናይት፣ ኧረ እኔ ብቃሽ እባክሽ፣ ዘለይ ሰው ላይ አትድረሺ። እንዴ የደረሰችብኝማ እሷ ናት። በአይነት በብረቱ በጆሮ ሰምተሃል። እሜቴ ትርንጎ ለዚህ ሁሉ ያበቃኸኝ አንተ ነህ አለች እኮ ከኔ እኩል። ይሄ ምን ይባላል? በቀደም ዕለት በሽማግሌዎቹ ፊት አልተናገረችም እንዴ? እንዴት አንተ የግቢው አባወራ ዋና አስተዳዳሪ ሆነ ግቢውን ማስተዳደር ያቅተሃል ለማለት ነው ብላ እኮ ተናገረች። እየሰማሽ እያየሽ አይደለ እንዴ? እሱንማ ሰማሁኝ እኮ። ለምን እንደ ገደል ማሚቶ ትደግምልኛለህ? ከንግግሯ ባሻገር ያለውን ነገር ማዳመጥ ነው የምፈልገው። ወይ እባክሽ ምን ትላለች እቺ? እንደው ስታይኝ እኔ ጠንቋ ቀልባለሁ እንዴ? እኔ እሷን ሐሳብ እንዴት ባይ ላውቅ እችላለሁ? ኦኬ እንግዲህ ሐሳቧን በማቀው መንገድ አውቄ በማናገራት ዘዴ አናግራታለሁ። ችግር የለም። ሰናይት እቺ ሴትዮ እኮ ከዚህ ግቢ ብትወጣ ካንቺ የበለጠ ተጠቃሚ ሆኔ ነኝ። እንዴ ፈርመሻል? እሺ ምን ላድርግ? ምን ሆነ ነው የምትይ? ከዚህ ቤት ብትወጣ አንተ ልትጠቀም የምትችለውን ነገር ብቻ ልታብራራልኝ ትችላለህ? ከጭቅጭቅ አርፋለሁ። የቤቴ ሰላም ይመለስልኝ ነበር እንዴ? የለም ወሬውን ለዛ ታሳጣው። ስማ እንደ ልብህ ባለችበት ቦታ ሂደት አገኛታለህ እንጂ። ሰናይት ምን ነው ትንሽ እግሬ ላንሳላልሽ እንዴ? ብልስ በገዛ እግሬ አዛዥ አለብኝ እንዴ? ሴትዮ እኔ ስላንቺ እግር አይመለከተኝም። ትንሽ አልበዛም ወይ ነው ጥያቄው? ስለኔ እግር ካልተመለከተ ስለማን እግር እንደሚመለከት ትነግረኛለህ? ሰናይት በጣም ጠገብሽ። በጣም ዶላ ናፈቀኝ አማረኝ አልሽ። ታይ ስማ አያን ሄደ መምታት ትችላለህ። አገባኸኝ እንጂ አልገዛኸኝም። እሺ ስሚ፣ ሚስት ለባሏ ትገዛ ይላል መጽሐፉ። ኦሆ እንዴ ትገዛ እንጂ ገዝተሃታል አይልም። እሺ ትገዛ በሚለው ከተስማማ ለምን እሺ ብለሽ አትገዥም? ስማ ግን እኮ ባልም ሚስቱን ይውደዳት ይላል። እኔ መች ጠላሁሽ አልኩሽ። ባሻ እውነት ግን ትወደኛለህ?
ወድጄ ነው የምወድሽ። የት ለገላነት አየህ፣ ከልብ ሳይሆን የሆነ ነገር አስገድዶ ነው የምትወድ። ወይኔ ሰናይት፣ እናትሽ ግን ትንሽ ይቀናሉ ልበል? አንተ አቀና በማለቅ ነው። እኔ እንጃ። ያው ቅናት ስለሚባለው ነገር አታውቅም ማለቴ ስሜቱን። ኧረ በጭራሽ ሊሊ፣ አንቺ እኮ የመጀመሪያ ነሽ። እና ለእኔም እኮ አንተ የመጀመሪያ ነህ። እስካሁን የከጀል አልነበረም እንዴ? ሞልቷል። የት ይጠፋል ብለህ ነው? ያው ፊት የሚሰጠው የለም እንጂ። ማለትማ ጓደኛ የሚልክ በፌስቡክ ሊያወራ የሚሞክር ሞልቷል። አይ ጥሩ። ምኑ ነው ጥሩ? አንተ ማለቴ ያው ተፈላጊ መሆን ነው ብለህ ነው? ያው በዚህ እድሜ ያየነውን የመውደድ አዋዜ ስላለብን ነው እንጂ። እኔ ግን እንደሱ አይደለሁም። ደብዳቤ ጻፍኩላት፣ አይቼ የወደድኳት፣ ፌስቡክ ላይ ያወራኋት እና ጓደኛ የላኩላት የለችም። እሺ ሴቶች ጠይቀው ካያውቁ ይጠፋል ብለሽ ነው? እንደሱማ ሞልቷል። ያው ባስጠናኝ ሰበብ ምናምን ብዙ ፍላጎት ያላቸውን ታያለሽ። አይ ጥሩ ነው። ምን ጥሩ ነው ታያለሽ? ትንሽ ስሜታዊነት የተቀላቀለበት አይነት ነገር ነው። አይ የምትወደድ አይነት እኮ ነህ። ምን ያስደንቃል? አንቺ እኮ የምትፈቀሪ አይነት ነሽ። እውነት ነው። ብዙ ሰዎች እንደዛ ይሉኛል። ብዙ ስትይ እንዴት? አንቺ በእንደዚህ አይነት ነገር ከብዙ ሰው ጋር ታወሪያለሽ ማለት ነው? ኖ ያው ቆንጆ ስታምሪ የሚሉኝ እኮ ነው ትምህርት ቤት ምናምን። ኦ እንደሱማ ሞልቷል። አንተን የሚለዋል እንዴ? በተለይ ዩኒቨርሲቲ በፈጣሪ በድፍረት ነው የሚናገሩት። አንተ ምን ትላለህ ታዲያ? ምን እላለሁ? ፈገግ ብዬ በጸጥታ አልፋለሁ። ፈገግ ማለት አስፈላጊ ነው ማለቴ ከራስ ክብር አንጻር ስለሚገርሙኝ ነዋ። አንቺን ቆንጆ ሲሉሽ ምንድን ነው የምትዩ? ቴንኪው ነው ምለው። ሌላ ምን ይባላል? ጭራሽ አፋውተሽ ቴንኪው። አቤል ተቆጣኸኝ እኮ። ልቆጣ ብቆጣም ያምርብኛል። ልንገርሽና እንዴት ሰው በሳርም በቅጠሉም በጎመኑም በተለባው በምንም ይቀናል? ኧረ በሳር በቅጠሉ አልቀናው። ደግሞ ማን ቀናው አለ? ስማ፣ ክብሬ ተነካ ተደፈርኩ ነው ያልኩ። ጸብ የቱ ጋና እንዴት እንደሚጀመር አታውቂም። አንዴ ከተጀመረ ደግሞ ማብቂያው አይታወቅም። ስሚ፣ ጸቡ ከተጀመረ በምድር ላይ እንደ ሰው ያለ አጥፊ ፍጡር የለም። እንዴት ነው ነገሩ የምታወሳስበው? በሞቴ ምን አወሳስበዋል? ይኸው እኮ ወራችን ሞላ እኮ እንዴ! ግቢውን እኮ የጦር አውድማ አድርገሽዋል። በሻይ በዳቦ የተነሳ ኧረ ሻይ በዳቦነቱ እኮ አይደለም፣ ከሻይ በዳቦ ጀርባ ያለው ንቀትና ክብረነክ ድፍረቱ ነው። ኧረ እንደው እኮ ብቻዬን ብሆን ቢሻው እንዴ! ደላላው እኮ ደግሞ አለች። እንዴት ተብዬ በዚህ ይጠረጠራለሁ? አንቺ በነገራችን ላይ ካላረከው ከሌለህበት ለምን እንደዚህ ትንጨረጨራለህ? በቃልሽ ነው የሚይዝሽ። ይሄ እኮ ክብር ነው፣ ውርደት እኮ ነው። እመቤቴ ተው ተይ እንጂ። ትሰማለህ? አሁን የኔ እናንተ ጭቅጭቅ ውሃ ቢወቅጡትም ቦጭ ነው። እችን ሴትዮ ከዚህ ግቢ ታስወጣልኛለህ አታስወጣልኝም? ያስገባኋት እኮ ነው አይደለሁም። ስመጣ ጨረሰሽ ተፈራርመሽ አስገብተሽ የጠበቅሽኝ አንቺ እኮ ነሽ እንዴ። ተው፣ የሚሆነው ይሆናል። እኔ አሁን ካንተ ጋር አልጨቃጨቅም። እንዳመጣቻት አርጋ እሷ ታስወጣታለች። የእብድ ቀን አይመሽም አሉ። እብድህን እዛው ሄደህ ፈልግ። እኔ ሙሉ ጤነኛ ነኝ። እሺ። ሃሎ ሰንዬ ጭሷ። አንቺ ዛሬማ ከስዬልሽ። የሚነድም የሚጨስም ነገር የለም። እርር ድብን ብዬልሻለሁ። እንዴ ምንድነው? ማታ ተነጋግረን ተግባብተን ሲያድር ሆዴን በላኛ። በቀደምም ቢሆን አፋፌን ብላችሁኝ ነው እንጂ እኔ ምንም አልተዋጠልኝም ነበር። እንዲዋጥልሽ አንዱ ለጃምቦ ምቺበታ። አረ ምቺምታሽ ጦሰኛ ደላላ። አንቺ ነሽ ከዚህ ሁሉ ኮተት ውስጥ የከተትሽኝ። እሺ አሁን ምን ይሁን ብለሽ ነው ኮል ያረግሽው? ነይና የምታደርጊውን አድርጊያ። እኔ ጨርቄን ጥዬ ማበዴ ነው። ገና ለገና ገንዘብ አገኛለሁ ብዬ በገዛ ቤቴ ተቃጥዬ ልሞት እንዴ? አረ ሰንዬ፣ ሰው ያፉን ፍሬ ይበላል ይባላል። ሞትሽንማ ተቀይስ በይው። አሁን አትመጭም፣ ትመጫለሽ። በቃ ምርጥዬ ቡላ ያዘጋጅተሽ ጠብቂኝ። የሆነ ማያት ቦታ አለች፣ ከዛ ከችላለሁ። እሺ ቡሌ መቸገረኝ። እኔ ባላልኩ እንጂ አትፍቺ ነበር። አቤትዬ የኔ ቆንጆ ዲስነክ አንቺ ብሬኝ አለሽ እንዴ? አለው ዲስነክ እንዴት ነሽ? እረፍት እንዴት ነበር? በጣም ደባሪ ነበር። ቤተሰብ ጋር በሆንም እናንተ ስለሌላችሁ በጣም ነው የሚደብረው። ሶሪ ተዋውቂያ ሊሊ ትባላለች። አቤላ በጣም ቆንጆ እህት አለችክ፣ ሳምራዊት። ሊሊ ይባላለሁ። ሊሊ እኮ እህቴ። አይ ነው በጣም ቆንጆ እህት አለችክ። በቃ ግቢ እንገናኝ። እሺ ቻው። እሺ
እሺ እባክህ ጥሩ ላይ ነህ። እንዴት አቦ እንዳልገባቱን። እሺ ወንድሜ። አልገባኝም። ምን አጠፋው ሊሊ? አይ እህት መሆኔ እኮ ገርሞኝ ነው። ሳምሪ እኮ ስለምቸኩል ነው። ላስረዳ ስል እንኳን እንደ ካፌ ላይ እንደነጠቀችኝ ያይሽ አይደለ? ይገርምሻል፣ የዩኒቨርሲቲያችን ጎበዝ ዋናተኛ ነች። እንደውም በምስራቅ አፍሪካ ዩኒቨርሲቲዎች ሻምፒዮን ላይ አሸንፋ ነው የመጣችው። ለረፍት ቤተሰብ ጋር ነበረች። አሁን ይሄ የስንት ሰዓቱ ዜና ነው? ሊሊ እየተቆጣሽ ነው። ፊትሽ እኮ ተለዋውጧል። መስሎ ነው። የሚያናድድ ነገር አልነበረም። ደግሞ አልተናደድኩም። መስሎ ነው። አሁን ትንሽ ዝምት ላይ ምን አይነት ፍቅር ውስጥ ነው የገባ ነው? በጣም እኮ ነው እየቀናን ያለ ነው። እኔ ራሱ ቅድም በጣም ተናድጄ ነበር። አዎ ደግሞ ያናድዳል። ቆንጆ ስትባል እንደ ሴት አፈራ አትልም፣ ቴንኪዩ ይባላል። ወይ ሊሊሻ፣ በአንድ ወር እይታ እንዲህ ተፈጥፍጠሽ ትገኝ። ለነገሩ አቤል እኮ የሚወደድ ልጅ ነው፣ ግን አይን አለበት። እንዴት እችለዋለሁ? ላይችል አይሰጥ አይደል የምትለው ማዬ? እችለዋለሁ እንጂ አያመልጠኝም። አቤላ አቤላ ያልሽኝ ልበል? ሊሊ ያልከኝ ልበል? አንቺ እኮ ነሽ ቀድመሽ አቤላ ያልሽኝ። ኧረ አንተ እኮ ነህ ሊሊ ያልከኝ። እሺ በቃ እንደውም ተው። ለምን ተባባለው? ምን ማለት ነው? ሴትየቱን አካልበሽ ካመጣሽ በኋላ ዋርፋ ትቀመጣለች ወይ ይሄን ግቢ ለቃ ትወጣለች። አበቃ። አንቺ ምን ይዘጋሻል? አትናገሪም እንዴ? ይቅርታ ሰንዬ፣ ከንጉስ ጋር ነኝ። ንጉሱን የሰጠውሽ እኔ መስሎኝ። እመቤቲቱ አትሳሳይ ሰንዬ፣ የሰጠኝ መድኃኒዓለም ነው። አረ በፈጠረሽ የእናንተ ይብቃኝ። ደግሞ ከሱ ጋር ታነካኪ። ሰናይት፣ አንቺ እኮ የምትፈሪው አጣሽ። ከምድሩ አልበቃ ብሎሽ እኮ ሽቅብ እኮ ማማጥር ጀምረሻል። ምን ነው ጀማሪ ጋዜጠኛ ሆንክሳ? በጣም ያወራህ መሰለህ። አውርቼ የሚሰማይ ባገኘው። አረ እኔ አልሰማም። መስማት ተስኖሻል እያልከኝ አልመሰለህ? አንቺ አልሽ ነገር ብርቁ እኔን ትሰሚልኛለሽ? ጥሩ ብለ በሰው ፊት አዋረድከኝ፣ ሰደብከኝ አይደል? እሺ ጉዳዩ ምን ነበር የተጠራውበት? እሺ የከፍተኛ ፍርድ ቤት ዳኛ እንዴት ነው የሚያናግርሽ? ባክሽ እፈልግሻለሁ ብለሽ ጠራሻት። ጉዳዩ ምንድነው ብላ ጠየቀችሽ። ወሬ ከማብዛት ማብራሪያ ከማብዛት አትነግሪያትም ጉዳዩ? ምን ነው እናንተ በእኔ ላይ ግንባር ፈጠራችሁሳ? የተፈጠረ ግንባርም ጉንጭም የለም። ወይዘሮ ሰናይት ሁለት ምርጫ አለ። እሰይ ወሬውን ሁሉ ልክ እንደ ሰጊማ በደንብ አርጋችሁ አጥንታችሁታል። አትሄጂ አትመጪ። ጌታውም እኮ እንደዚህ ነበር ያለኝ። ጌታሽ በሰማይ ነው። ስም አለኝ በልኬ ጥሪኝ። አቤት ጌታዬ፣ ከእንዲህ አይነቱ ቅሌት ጠበቀኝ። ወርቅ ቢያነጥፉላችሁ አመድ አላችሁ አለ መንግስቱ ኃይለማርያም። እውነቱን እኮ ነው። መንጌ ወርቅ ያነጥፉ ነበር እንዴ? ማነሽ ሀገደሉ? መቼም አንቺ ወሬ አይገባሽም። ይሄ ይኸውልሽ ሰምና ወርቅ ይባላል። ሰምና ወርቅ ማነሽ ወገኔ? ተማሪ ቤት አይደለም ደልለሽ ያመጣሽው ቤት ነው። አሁን መፍትሄ አለሽ የለሽም? የለኝም። እና እስካሁን ጉንጭ የምናለፈው በምን የተነሳ ነው? የእናንተን አላውቅም። እኔ ግን ቡሌ በላውበት። እሰይ አለተ ስፋታ በእጅ ደላላ ነው አንቺ። በቃ ያለሽ ይሄ ነው ለጊዜው። ገንዘብ ወዶ ሰው ጠልቶ አይሆንም። መቼ ሰው ጠላው? በፍቅር ጠርቼ የጋበዝኳት እኔ እኮ ነኝ። አንቺ ታዲያ አሁን ምን ተገኘ? ሻይ በዳቦ ድብ ብለህ ቅርብዬ እንደ ባለየ ሰው ፊት አላዋርድ። እንዴት ዋላችሁ? ደህና ዋልሽ? እንዴት ውለሻል? ለሊልዬ ገበያ አገኘሁኝና እንድትሰጥልኝ ነበር። የለችም ሊልዬ? እንጃ ነበረች። አረ ሌሌ የለችም። ከአቤል ጋር ሻይ ልትጠጣ ወጣለች። ነይ ተነሽ አንቺ ግቢ። ነይ ግቢ። ሻይ ቡና የት ነው የሚሉት? ሄሎ አቤልዬ። ወይዬ እናትዋ። ሊሊ የት ነው ያለሽው? ከአቤል ጋር ሻይ ልንጠጣ ወተን እኮ ነው። እኮ ሻይ ጥሩ ነው፣ ግን የት ነው የምትጠጡት? እንዴ ማዘሯ፣ ሻይ የት ይጠጣል? ሻይ ቤት እንጂ። አባዬ ምን ሆነሃል? የምን ሰዋራ ስፍራ ነው የምታወራው? ሻይ የሚጠጣው ወይ ካፌ ወይ ደግሞ ሆቴል ነው እንዴ? ሆቴል እንዴ? ሆቴል ምን ይሰራል? ምን ምን ታደርጋላችሁ? እናትዋ ሰላም ነው አይደል? ሰላምማ ነው። ኧረ እባክህ ሰላም አይደለም እንዴ? የሰው ልጅ ይዘህ ለምን ሄድክ እባክህን? ወንድምሽ ነው አላላችሁኝም እንዴ? ከወንድም ጋር ሻይ መጠጣት ምን የተለየ ነገር አለው?
ምንም የተለየ ነገር የለም። እንደምታዩ ሰዓቱ እየሄደ ነው። ደግሞ ሴት ልጅ በጊዜ ሰብሰብ ስትል ነው ጥሩ። ሊልዬ ጭራሽ ልትይ የፈለግሽው ነገር አልገባኝም። ለማንኛውም እንመጣለን። ቶሎ በሏ፣ የጠጣችሁበትን ክፈሉና ቶሎ ውጡ። እሺ፣ ችግር የለውም። አይ ችግርማ ሊኖር አይችልም። ችግር እኮ የለም። ግን ይኸውልሽ የበላችሁ የጠጣችሁበት የምትከፍሉበት ገንዘብ ይዛቸዋል? አዎ ሻይ እኮ ብዙ አይደለም ይዘናል። ጎሽ፣ ዋናው ለሻይ የሚሆናችሁን መያዛችሁ ነው። እንዳያንሳችሁ ብዬ ሰግቼ እኮ ነው። ቴንኪዩ ማዘሯ ስላሰብሽልን። ግን መጣው በቃ ቶሎ ነው። ማን ይደወለልህ? ላንቺስ ማን የደወለልሽ? አባዬ ነው። አላንተስ? እማዬ ናት። ምን አሉሽ አባትሽ? በፍጥነት እንድትመጪ ነው ያሉ። እኔም እኮ እማዬ በፍጥነት ና ነው ያለች። የተፈጠረ ነገር ይኖር ይሆን እንዴ? እኔ እንጃ፣ ግን ድንገት ከትዬ ሰናይ ጋር ተጋጭተው ነው ሊሆን ይችላል። እናት ቢል እንደው ግን ሻይ ብቻ ነው የጠጡት አለኝ። እንግዲህ ወይ ትርንጎ ዘንድሮ እዚህ ግቢ ስበሽ አመጣሽው አጋንንት። የሳብኩትም የጎተትኩትም አጋንንት የለኝም። ያመጣሁት የገዛ የአብራክህን ክፋይ ልጅህን ነው። አልካድኩም። መች ካድኩኝ? ግን ባለፈ ታሪክ አሁን ህይወቴ ይበጥበት። አየህ፣ ታሪክን የሚያስቀምጠው ከናሻራው ነው። አንተ ግን ጊዜ አይተህ ብትክደኝም ፈጣሪ ከነ ማስረጃው አገናኘው። ትርው ለምን እንዲያው የተሻለ ቤት አልከራይልሽም? ከዚያስ አንተ በየወሩ በምትወረውርልኝ ሂሳብ አፌን ልትዘጋው? እንደዛማ አይሆንም። እሺ ምንድን ነው የምትፈልጊው? እኔ ግን የሰው ትዳር የመበጥበጥ እቅዱም አላማውን ፍላጎቱም የለኝም። ልጄ ግን በአባቱ ስም እንዲጠራ፣ ፍቅር እንዲያገኝ፣ አባትነቱ እንዲረጋገጥለት እፈልጋለሁ። አለቀ። በደስታ ታዲያ ይህን ያህል ምን ያጨቃጭቀናል? ስማ እንጂ ይህን ያህል ድፍረቱ ካለ ለምን አሁን አትነግራትም? አልገባኝም። ለማን ነው የምንናገረው? አንቺ ዝም ብለሽ ለአቤል ቀስ ብለሽ አስረድተሽ ንገሪው። እኔም ትምህርት ቤቱን አስተምራለሁ። የአባትነት ፍቅሬን አላጓድልበትም። ምንም ችግር። ለሰናይት ግን እንዲህ ብለሽ እንዳትነግሪያት። እኔ ትዳሬን በትኜ ፍቅሬን አጥቼ ኖሬያለሁ። ልጄ ግን በይፋ አባትነቱ እንዲረጋገጥ እፈልጋለሁ። አዎ በይፋ። እሺ ይረጋገጣል። ግን እኮ ኧረ እንደው ወዳይ ነው እንደው ወዳይ። እባክሽ የእናቴ አባቴ አምላክ አጋለጣችሁ፣ ተጋለጣችሁ። ባሻ በጣም ይደብራል። እሺ ልቀቂው። ሊልዬ ተይኝ ብዬሻለሁ። እኔ ሬሳዬ እንዲወጣ ነው እንዴ የምትፈልጊው አንቺ? ኧረ እባክሽ እማዬ በእርጋታ ተነጋገሩ። በዚህ ዕድሜ እንዴት መለያየት ይሆናል? በእናትሽ እማዬ በቃ ተይው። ልቀቂው ነው የምልሽ። ልቀቂው። ሊሊ ደግሞ ልቀቂ። ይኸው እኮ እንዴ አጥር ግቢውን ቆልፌ መጣሁ። እንግዲህ ዘላ እንደምትወጣ በህግ አምላክ ሰውዬ ሌላ ጉዳይ ውስጥ እንዳንገባ ነግሬያለሁ። በሩን ክፈትልኝና ቀስ ብዬ ልልቀቅልህ። በቃ ሰናይት እንደፈለግሽ መሆን ትችያለሽ። እንግዲህ በሬሳዬ ላይ ተረማምደሽ ተውጪ እንደሆነ አያለው እንጂ እች በር አትከፈት። አለቀ። እንደዚያ ነው። ለምን አንተ ትሞታለህ? እኔ ደሃ ፍግም ልበልልህ እንጂ። እናንተ ሰዎች ግን ጤነኞች ናችሁ? ስለምን ሞት ነው የምታወሩት? ወይ ልልዬ፣ በክብር ተሙቶ እድር ተጠርቶ ጥሩምባ ተነፍቶ በክብር መቀበር እኮ መታደል እኮ ነው። እንደኔ ያለ አይደል እንዴ በቆሞ የሞተ? ኧረ እባክሽ ልልዬ ተይኝ፣ እባክሽ ተይ። እናት አለሽ ብትባይ እንደው ትንሽ ጊዜ ልኑርልሽ። እናት አላት ብትባይ ነው የሚሻልሽ። ተይ። እኔ ምንም አልገባኝም። አንድ ሳምንት የተወራ ወሬ እንግዲህ ካልገባሽ መማርሽ ከንቱ ነው ማለት ነው። እጇን እኮ ከደረቱ ላይ እንደዚህ አድርጎ ሲያሽኮረምማት አገኘሁት እኮ ነው የምልሽ። አልካድኩም። ያልሽው እውነት ነው። ለምን አረኩት የሚለውን ግን ለማመን አልፈለግሽም እንዴ? አወኩ እኮ በ10 ዓመቱ የልማት መሪ ዕቅድ ላይ የመከራችሁ ነበራ። አንሳለሁ እንዴ አንቺ? እኔ ስለ ልማት ለማውራት አራት አንስም። አንተ እኮ የተዋጣለ የህዝብ እንደራሲ ነው እኮ። እንደፈለግሽ ማለት ትችያለሽ። አሁን ግን በሰላም ተከባብረን ወደ ቤት ብትገቢ ጥሩ ይመስለኛል። አዎ አንተ ባልገባስ ምን ልታረገኝ እንዴ? አሁንም እንደ ህጋዊ ሚስት ልታረገኝ ትፈልጋለህ? ወጉም አልቀረብ። ኦሆ እስካሁን አይደለም እስከ መቃብሬ ድረስ የ80 ህጋዊ ሚስቴ አንቺ ነሽ። ወቂያል። አረ እንዴት ያለ ሰው ነህ አንተ! ግን ያለፉት 30 ዓመታት አብረኸኝ የቆየው እኔ አላቅህም ባሻ። ሰናይት እረዳሻለሁ።
በጣም ተበሳጭተሻል። እንደፈለግሽ ብትናገሪ ይገባኛል። ግን አንድ ነገር ልንገርሽ፣ ትንሽ ረጋ እርጋቤ። የሌባ አይነ ደረቅ መልሶ ልብ ያደር ቃላ ተስፋ ተበጀ። እማዬ እየተሳደብሽ ነው አውቃለሁ ለአባትሽ እንደምታደይ። እኔ ግን ብዬ አምጬ ወልጄሻለሁ። አዝያጥ ብቻ አሳድጌሻለሁ። ይሁን አሁን ስለ ብልጫ ምን አልኩ? ካፍሽ ክፉ ነገር አይውጣ እኮ ነው ያልኩት። የኔ ንግግር ቆረቆራችሁ አይደል? እሱ ግን በግቤ እንደፈለገ ሲሆን ግን አበጀ እሳ ያላችሁት አይደለ? ጎሽ ፍትህ እንዲህ ነው በቃ። ሰናይት በግቢሽ አውቃለሁ። አዎ እንደ ልቤ ግን አልሆንኩም። አሽሙር ግን ተይ፣ አሽሙር ተይ፣ አሽሙርሽን ተይ። ስለምን መከባበር ነው የምትይው? ልክ አይደለሽም አልከኝ እኮ። ቆይ የደረሰብኝ እሱ እኔ ደርሼበታለሁ። አንቺም እሳቸውም አልካዳችሁም አይደል እንዴ? እጅሽን ወደ ደረታቸው አስጠግተው ስታወሩ አልነበር? ታዲያ ምን ክፋት አለው እንዴ? ምን ክፋት አለው? ክፋትማ አለው። ሰውዬው እኮ የተከበሩ ባለትዳር ናቸው እኮ። አሃ የቀለልኩት እኔ ነኛ። ስደበኝ፣ አረ ስደበኝ፣ ግድ የለም። አዎ ስደበኝ። አረ ምን አይነት ጉድ ውስጥ ነው የገባሁት? ምን ሆነሻል? የምን ስድብ አመጣሽ? ተናገርከው እኮ መቼም ፈጥሬ አላወራው። ወይኔ ትርጎ፣ አንተ ለድካሜ ለውለታዬ ምላሹ ስድብ ነው። ቅሌታም አልከኝ እኮ፣ ሰደብከኝ እኮ። አረ ስደበኝ። ወይኔ ትርንጎ። አረ በፈጠረሽ ያላልኩትን አልካትበኝ እንዴ? ሰማሁ እኮ እሱ የተከበረ ነው አልክ። ስለዚህ የቅሌት መዝገቧ እኔ ነኝ ማለት ነው። ወይኔ ትርንጎ። አልወጣኝም። እሱን አንቺ አልሽ። አሁን ምን አርጊ ነው የምትለኝ? በእርጋታ እንነጋገርና መፍትሄ እናምጣ ነው የምለው። የምን መፍትሄ? የተፈጠረ አዲስ ነገር አለ እንዴ? አዎ እያወቅሽም ቢሆን የተፈጠረ አዲስ ነገር አለ። ልታብራራልኝ ትችላለህ? አንደኛ በደንብ ሳንግባባና የሴትዮዋን ባህሪ ሳታጠኚ ዘለሽ ቁርስ አቅራቢ ሆነሽ ቁጭ አልሽ። ሁለተኛ ከሴትዮዋ ህጋዊ ባል ጋር ባልተገባ ቦታ ቆመሽ ስታወሪ ታየሽ። ይሄ ልክ ነው ትያለሽ? እስቲ እንደው በሞቴ ቆይ የኔን ተወውና አንተ እንዴት አየኸው? አትቆጭም? የኔን የግል አስተያየት ብሰጥሽ? ለምን እቆጣሃለሁ? አንተ እኮ ዩኒቨርሲቲ ገብተሃል እንዴ? የከሳች የጠቆረች እናት ምን ትረባሃለች? አንተ እኮ ዛሬ ምሁር ነህ። ብትናገር ትደመጣለህ፣ ትሰማለህ እንዴ? ተናገር እንጂ። አረ በደንብ ተናገር። አንተ ብትናገር ትደመጣለህ። እኔ ለምን እቆጣለሁ? አረ እናትዋ፣ አንቺ እኮ ለኔ ከእንቁም በላይ ነሽ። ልንገርሽ፣ አንድ የምኖርለት ዓላማ ቢኖር አንቺ ነሽ። ድሮ ነው እሱማ ቀርቶ ሌላ ጨዋታ መጥቶ ዛሬማ እኮ አዲስ ቤተሰብ አግኝተሃል። እኔማ ተለውጫለሁ እኮ ተለወጥኩ። አንቺን ነው እኔ የምለውጠው? ለእግዚአብሔር ይቅር ይበልሽ። አሜን። ደግሞ ንስሐ ሙሰጅ ልትለኝ ነው? ኧረ በእናትሽ እናትዋ ተረጋጊ። አይ አባቴ ጉድህን አላወቅ። አሁን እንደው ምን ብዬ ባስረዳው፣ እንዴት ብዬ ብነግረው ይገባ ይሆን? የገባሁበት ጉዳይ ውሉ መፍቻው ጠፍቶኝ እኮ ነው። ሳላጤን ገብቼ መውጫው ጠፍቶኝ ነው። የሆነ ሆኖ ግድ የለም አንተ አባትህን አግኝተሃል። አሁን ግራ የገባው ነገር ነገሩን እንዴት ፀሐይ ይሙቀው፣ እንዴት ይታወቅ ነው። እንኪ ዋጥጭሽ አልበርድ አልኩ። በውሃ ቸስ እንዳረገው ነው የተቃጠለ አንጀቴ። ግን ይሄን ሁሉ ብታውቀው በአንተ ምክንያት ነው። በእኔ የተነሳ ምን? ኑሮዬ ህይወቴ ሁሉ የተዘበራረቀው ባንተ እንደሆነ ታውቃለህ አይደል? አውቃለሁ። መናገር አይጠበቅብሽም። የሞላ ቤትሽ ገብቻለሁ። ይሄ ቤት ሲቆም ጭቃ አብኩቼ ማገር ደርድሬ ምስማር አልመታሁም። አውቃለሁ። ግን ቤትሽ ገብቼ አባወራሁኝ አስከብሬሽ ለክብርሽ ኖሬያለሁ። ወዴት ነው ነገሩን ሁሉ የምትመነዝረው ጃን? አሁን ይሄ ከኔ ከሞራል ከክብር ጥያቄ ጋር ይገናኛል? የእናንተ ችግር እኮ በእርጋታ አለመደማመጣችሁ ነው። ካንተም ክብር እሷ፣ ካንቺም ክብር እሱ ይበልጣል። ለምንድን ነው ግን ማትደማመጡት? አይ ምኑን እንነጋገራለን? ግን ሰናይት አክብሬሽ አስከብሬሽ ኖሬያለሁ። አንተ ሰውዬ ልታሳብደኝ ነው እንዴ የምትፈልገው? ነገሩን ወዲና ወዲያ የምታረገው ይኸውልህ፣ ከውሳኔ ንቅንቅ አታረገኝም። ለምን ውሳኔ ውስጥ ምን አስገባሽ አንቺ? የኮራ የደራ የእናት አባትሽ ቤት መጥቼ ገባሁት እኔ ነኝ አይደለም? እኔ ወጥቼልሽ እሄዳለሁ። አንቺ እዚሁ ትኖሪያለሽ። በቃ እኮ ዘርበይ ዘርበይ። ሊሊ
ይሄ ሰውዬ እኮ የሚያደርገውን አያውቅም። እባክሽን ሂጂና ተከታዩ እስቲ። ኧረ እሱም ብዬ ስሄድ ወተሽ ልትሄጂ ተቆለፈ እኮ በሩ። እንግዲህ እንደ ጎረምሳ ዘልዬ አልወጣ። ይልቅ ተከታዩ እኮ ነው የምልሽ። ሂጂ እስቲ ሂጂ። እሺ። ኧረ ፈጣሪ ምን ውስጥ ነው የገባሁት? ወይ ጉድ! እንደገና ተመልሶ የፈሲታ ተቆጭታ እሱ ይሆን? ሻወር ገብቶ እየታጠበ ነው። የት ሊሄድ? የት ይሄዳል? ትንሽ ስለተበሳጨ ቀዝቀዝ ሊል ይሆናል። ተይ እስቲ ልልዬ፣ አንቺ የአባትሽን ባህሪ አታውቂው። ወይኔ ሰናይት፣ የቤቴ ቋንቋ እንዲህ ይደበላለቅ። እስኪ አንቺ ተሸነፊ ማዬ፣ ለምን ነገሩን በእርጋታ አትይዡ? ረግቼ ረጋው እኮ ምን ዋጋ አለው? ወንድ ልጅ ከቤቱ ውጭ ካየኩ ምን ማድረግ ይቻላል? ምንም። ገና እኮ የተፈጠረ ነገር የለም። ነገሩን በእርጋታ አጥርተን አላየነውም። ምን ሆነሻል? ከአይኔ ወዲህ ከዚህ ከብረቱ ወዲህ ንገሪኝ እንጂ። ይቅር የሚሉ ይቅር ይባላሉ እያልሽ ያሳደግሽኝ አንቺ አይደለሽም እንዴ? ታዲያ እንደ አይነቱን ጸያፍ ነገር ነው እንዴ? ንገሪኝ ነው ወይ? መቼም ይቅርታ ይቅርታ ነው። ለሆነ ጉዳይ የሚፈቀድ ለሆነ ጉዳይ ደግሞ የሚከለከል አይመስለኝም። ቢመስልሽ ጥሩ ነው ሊልዬ። አንዳንዴ እሺ ይቅር ማይባል ነገር ሊገጥምሽ ይችላል። መቼም የሰው ልጆች ፈጣሪን ከበደልነው በደል በላይ የበደልነው ነገር የለም። ግን ይቅርታ ብለናል አይደል? ሰማይን ከምድር ለምን ታወዳድሪያለሽ ሴትዮ? የሰማዩን ይቅርታ እርስ በርሳችን በምድር እንድንፈጽም የተደነገገ በመሆኑ ነው አማዬ። ምን አለ ባታነካችኝ፣ የራሴን ችዬ የምሆነውን ብሆን። አሁንማ ደርሼልሻለሁ። ለምን ብቻሽን? ከተረዳኸኝ ራሴን ችዬ እወጣለሁ። መጀመሪያም የተናገርኩት ይሄን ነበር። እኔ ዶርም እሆናለሁ፣ አንቺም አዲስ አበባ ሁኚ ብዬሽ ነበር። ከበርኩ ነው ወይስ ጎስቋላ እናቴ ማለት አሳፈረ? ኧረ እባክሽ ነገሩን ምድር ከሰማይ እንደሚርቅ አታርቂው። አሁን ምን አድርጊ ነው የምትለኝ? ሴትዮዋን አናግሪያቸው፣ የሆነውን ሁሉ በእርጋታ አስረጃቸው። የዚህ ቤትም ሰላም ይመለስ። አባቴ እስኪ እንደው እባክህ አርፈ ቁጭ በል። እኔ እንግዲህ በእውቀትና በእርጋታ በማስተዋል የምታወራው እናቴን ማየት ነው የምፈልገው። ትሰማለህ? ከአዲስ አበባ ድረስ ተከትዬ የመጣው ማንም ስለሌለኝ ነው። አውቃለሁ እናትዋ፣ ሁሌም አጠገቤ ስለሆንሽ ደስ ይለኛል። አልመሰለኝም። ሆድ ያባውን ብቅል ያወጣዋል እንደተባለው የልብህን ያወጣው። ሲጀመር ገና እኔ እዚህ ስመደብ አትምጪ ያልኩሽ ከለመድሽው አካባቢ ከጎረቤቶችሽ እንዳርቂ አስቤ ነው። ደግሞ እኔ አብዛኛው ጊዜ ዩኒቨርሲቲ ስለምሆን ብቻሽ እንዳይደብርሽ አስቤ ነው። እረዳሃለሁ። እዛ ያለን አትምጪ ያልከው ለኔ በማሰብ ነው። እዚህ ከመጣ ግን አዲስ ሰዎችን ካገኘ በኋላ የምትናገረው ሌላ ነው። እመኚኝ፣ ሁሌም በፊትሽ አብል ልጅሽ ነኝ። ብማር፣ እድሜ ቢጨምር፣ ቁመቴ ቢያድግ፣ ሀብት ቢኖረኝ፣ የሀገር መሪም ብሆን አንቺ ሁሌም እናቴም እህቴም ጓደኛዬም ሁሉ ነገሬ ነሽ። እረዳሃለሁ እኮ አባቴ። አንዳንድ ጊዜ ግን እንዳልተረዳኸኝ ሳስብ ብስጭት እላለሁ። እስኪ አሁን ተፈጥሮ ባለው ጉዳይ እንዴት አልተረዳሁሽ? ተው በቃ። ለምን? የዚህ ግቢ ሰላም ካልተመለሰ ነገ ከክላስም ቀርቼ ቢሆን ቤት እንፈልጋለን። እንዲህ ናትና ትርንጎ አይደረግም። ከዚህም አንወጣም። ለምን? የግል ቤታችን አይደለም፣ የጊዜ ጉዳይ ነው እንጂ መልቀቃችን አይቀር አይመስለኝም። እንዴ ለምን? እያደር እናየዋለና። ወይ ጉድ! ምን ነው ልጃቸውን ልድሪልኝ አሰብሽ እንዴ? አንተ እህትን ማለቴ በወለድ ቋንቋ ነው እንዴ? እህትህ እኮ ነች። ተይ፣ እህቴማ አይደለችም። እንደ በወዳት ሽማግሌ ያልክልኝም። አላደርገውም። እዚያው ትምህርት ቤት ፈልግ። አንደኛ ታናሽ ናት፣ ሁለተኛ በትምህርት አላደገችም፣ ካንተ ጋር አትሄድም። እሺ ለምንድን ነው እዚህ ግቢ የግድ የምንኖረው? አቤል አልሰማኸኝም? እያደር እናየዋለን። እማዬ በፈጣሪ ሰውየውን ወደድሻቸው እንዴ? አንተ ወይኔ ማዬ ወይኔ! አሁን ምንድን ነው የምናደርገው? እኔ ምን አውቃለሁ እንዴ? እኔ እንደው እቺ ሴትዮ ምን አይነት አጋንንት ነው ቤቴ ውስጥ አምጥታ የከተተችብኝ? ምን እያደረገ ነው? ልብሱን እኮ በሻንጣ እየከተተ ነው። ወዴት ሊሄድ? ትቶ ሊሄድ? እኔ ምን አውቃለሁ? እስኪ የሆነ ነገር በይው። በቃ እኔን ገሎኝ ይሄዳል። ሂጂና በሩን ያዥልኝ። እኔም ማረገውን አረጋለሁ። ዛሬ ረግጦኝ ሄደ፣ እዚህ ላይ ገሎኝ በላይ ሆኖ ወዴት ለመሄድ? የት ነው የምትሄደው? እንደምታይ ሻንጣ ይዣለሁ። ሻንጣ የያዘ ሰው ደግሞ መንገደኛ ነው፣ ሊሄድ ነው። የት ነው የምትሄደው? እሱን አላውቅም፣ ወጥቼ አስብበታለሁ። አይ ያዘጋጀውማ መግቢያ አለ። ሰው ዝም ብሎ ሻንጣ ይዞ ብድግ ብሎ አይሄድ።
ሻንጣ የያዘ ሁሉ መሄጃን ያውቃል ማለት ነው። ምንም እንዳትጠራጠርሽ በደንብ ነዋ። መልካም ነዋ። በዚህ አይነት እኮ አንቺም መሄጃሽን አዘጋጅተሽ ነበር ማለት ነው። አንተ ለምን ከኔ ጋር መፎካከሩን ለምን አተውም? ኧረ ተው ባሻተው። የፉክክር ቤት ሳይዘጋ ያድራል አለ። እውነቱን ነው ተስፋ ተበጀ። ይኸውልሽ መጀመሪያ ሻንጣ ይዘሽ እሄዳለሁ ያልሽው አንቺ ነሽ። እኔ ያለሁ ያንቺ መውጣት ደግሞ በየትኛው መስፈርት ትክክል ሊሆን አይችልም። ሴት ከቤት ቁጭ ብላ ቀርታ ወንድ ሻንጣ ይዞ ይወጣ ነውር አይደለ? ቤቱ ያንቺ ስለሆነ ካርታው በስምሽ ስለሆነ ነው። ጣራና ግድግዳ መትቼ አቁም ያልገባውበት ቤት ስለሆነ ነው። እኔ ወጥቼ እሄዳለሁ። ኧረ ተው ባሻተው። ሀብትሽ ሀብቴ ተባብለን አይደል እንዴ አንድ ይሆን ነው? እንኳን ይሄ ጠፊ ሀብት ቀርቶና እኔ ራሴን ሰጥቼ አይደል እንዴ አብሬ እየኖርኩ ያለ? ተው ባሻተው። አይ በቃ ሁሉም ነገር ልክና ገደብ አለው። አሁን ምን አለ ጭቅጭቁን ትተን በሰላም ብታሳልፊኝና ብሄድ። እኔን ረግጠኸኝ አልፈኝ ከሄድክ እንታያያለን። የምን መገዳደልና መረጋገጥን የምታወሪው? በሰላም መለያየት እያለ መለያየት? እዚህም ተዳርሰናል። ሊልዬ እየሰማሽልኝ ነው? አንተማ ያዘጋጀው ነገር አለ። በ3-10 ዓመታት እንዲህ ብለኸኝ አታውቅም። ይበቃላ። ችሎ የፈነዳ እንደሆን እንዲህ ነው የሚሆነው። አለቀ። አሁን ትመለሳለህ አትመለስም? ሰናይት፣ በኃይልና በንትርክ የሚሆን ነገር የለም። ጸጥ በይ፣ ዞር በይ፣ ልሂድበት። ሰው እንዴት በሻንጣ ልብስ ይዞ መውጣት ያስቀነዋል? እኔ ይዤ ስለወጣሁኝ ከኔ ቀንተ ይሄ ታይቶም ተሰምቶም አይታወቅም። ባይሰማም ባይታይም አሁን ከመንገዴ ዘወር በይልኝ። ሊሊ ከበሩ ላይ ዞር በይ። እንዳትንቀሳቀሽ። በቃ እኔን ገለህ ትሄዳለህ። እሱን እናያለን። ገለኸኝ ትሄዳለህ። ሰናይት ዞር በይ። ገለኸኝ ትሄዳለህ። ገለኸኝ። ኤሌክትሪክ ሊያዝልሽ ነው። እኔ ሞታለሁ። እኔ ልሞትልህ። ወይ ሳምሪዬ። ሄሎ፣ ሰላም ነው? አቤል እንዴት ነህ? አለሁልሽ። አንቺ እንዴት ነሽ? ደህና ነኝ። ግቢ ውስጥ የለህም? በሰላም ነው? አዎ፣ ያው ክላስ ስለሌለ እቤት እሰራለሁ ብዬ እቤት ነኝ። ኦኬ፣ ፈልጌክ ነበር ለሆነ ጉዳይ። ሰላም? በሰላም ነው፣ ግን ትንሽ ብንገናኝ ትወጣለህ? ውይ ዛሬ እንኳን አይመስለኝም። ነገ ግቢ እንገናኝ። ማለቴ ትንሽ 30 ደቂቃ ላስቸግርክ እባክክ። ምንድነው ሳምሪ? አስቸኳይ ከሆነ በስልክ አናግሪኝም? ውይ በእናትህ በስልክ እንኳን አይሆንም። በቃ እሺ፣ ነገ እንገናኛለን። እሺ ሳምሪ። ተው በቃ እንደውም ቆይ በስልክ ልንገርክ። ግን ያው አይደብርክም አይደል? እንዴ ለምን ይደብረኛል? ሳምሪ ንገሪኝ። ይኸውልህ አቤል፣ አግኝቼ ባውረክ ደስ ይለ ነበር፣ ግን ያው ወሬው በስልክ ሲሆን እንዳይቀልብን ብዬ ፈርቼ እኮ ነው። እንዴ ለምን? እኛ እኮ ትልልቅ ሰዎች ነን። በአካል ይሁን በስልክ ዋናው የሀሳቡ ትልቅነት ነው። አመሰግናለሁ። እኔም ሳምሪ። አቤል ወድጄሃለሁ። ባለፈው እህቴ ነች ካልካልሽ ጋር ሳይክ በጣም ነው እየደነገጥኩት። ይኸውልህ አቤል፣ እስከዛሬ ድረስ እያነገርኩ የሴትነት ወግ ይዞ በቃ ቻው። አላደርገውም። እዚያው ትምህርት ቤት ፈልግ። አንተ አቤል፣ አቤት ማዘሯ። ምን ነው ድምጽ ጠፋ? አያለሁ። ከትምህርት ቤት ስልክ ደውለው እያወራው ነበር። ታዲያ ምን ነው ደነገጥክ? ሰላም አይደለም? አይ ሰላም ነው። ያው ያልጠበቅኩት ነገር ስለሆነ ትንሽ አስደነገጠኝ። አባቴ፣ የሰማኸው የሰላም ወሬ ነው ወይስ እንደው ችግር አለ? እንትን ነው ሳምሪ ደውላ። ማናት ሳምሪ? የክላስ ልጅ ናት። ድንገት ደውላ ያው ውጤት ተለጥፎ አንተ አንደኛ ወጣ ምናምን ብላኝ ነው። ታዲያ ይሄ ምን ያስደነግጣል? እልል ያሰኛል እንጂ ና ሳመኝ። ከዛ ሁሉ ተማሪ እኔ እንዴት ብዬ እኮ ነው። አንተ ጎበዝ የእናትህ ልጅ ስለሆንክ እኮ ነው። ና ማልሳም እሰይ አንበሳ። ለምንድን ነው አንቺ ማተተኝ ግን ዛሬ? ይኸው ልንገርሽ አይደለም፣ ይኸውልሽ ከዚህ በኋላ የምወስደው እርምጃ ለዘላለም ይጸጽትሻል። እንዴ አይደለም፣ ይኸውልህ እንኳን አሁን ቀርቶ ዘንድ አለም ይጸጽተኝ እንጂ ገለኸኝ ትወጣለህ እንጂ ዝም ብላ አትወጣ። እሺ ምን ይችላል? ውይ አሁንስ አበዛችሁ፣ በቃኝ። እንዴ እኔ ከዚህ በላይ የእናንተ ንትርቅ አልችልም። አንቺ እንደ ቀይ ባህር ከፍልሻለሁ።
እኔ አንተ መፈራ አልፈራም፣ ዱላ አልፈራም። ሞት ይኸውልህ፣ ና ምታኝ እሞት ባሻ ለ30 ዓመት ያላረከውን አሁን አትመታኝም። አልፈራህም። አንቺ ለምን ዞር አትይልኝም? አሁን ዞር በይ። ስሚ፣ ከዚህ በኋላ አንድ ነገር ብታረጊ ይኸውልሽ እርምጃ የከፋ ይሆናል፣ ነግሬሻለሁ። ወንድ ኮንክ ለምን ቁልፉን አትሰጠኝም? ለምን ወጥቻ አልሄድም? ስጠኛ ቁልፉን። አዎ ስጠኝ፣ ወንድ ኮንክ። እኔ አዎ ይኸውልሽ ወንድ ልሁን ወንድ አልሁን አሁን አይመለከትሽም። አሁን እኔ እወጣለሁ። ታይ ግድ የለሽም፣ በኋላ ነግሬሻለሁ። አይመለከትሽም። አንቺ ሐሲት መርዝሽን ቤቴ ውስጥ ረጭተሽ ይሄው ቤቴ እሳተ ገሞራ እንደነደደበት መሬት ነደደልሽ። ደስ ይበልሽ። ልቀቂኝ አልኩሽ እኮ ልቀቂኝ። በቃ ትቀኛለሽ፣ ልሙትልሽ። በጣም ትቀኛለሽ። ልቅና ብቀናስ አንቺ ይመለከትሻል። ለጤናሽ ጥሩ አይደለም። ያስረጃል፣ ቆዳ ይሸበሽባል፣ የምግብ ፍላጎት ይዘጋል። ቅናት ጤና ይጎዳል። አዎ ጤናሽን ይጎዳዋል። ኧረ እሺ ዶክተር ትርንጎ ሌላስ የለሽም? የኔ እመቤት ለጊዜው የምርመራ ውጤትሽ የሚያሳየው ይሄንን ነው። ሁለት ቦታ እንደ ቃሪያ ልሰንጋት። ልቀቀኝ። እንዴ አንቺ ተይ እንጂ ረጋ በይ። ከአንድ ታካሚ በሽተኛ እንደዚህ አይነት ንግግር አይጠበቅም። ምን ነው አንቺ ዶክተር ልጫወታልሽሳ? ኦፍ ኮርስ አትጠራጠሪ፣ ደህና አድርጌ አክምሻለሁ። ኧረ ሊሊ ይዘሽ አግቢ። ምንም አልቻልኩም እኮ። እስኪ አንተንማ የሞክራት። በቃ ስሞትላችሁ አንድ ጊዜ ታሳልፈኝ። ምርመራ ታድርግልኝ፣ ትመርመረኝ። ልቀቀኝ። ስሚ፣ መጀመሪያ ሽንትና ደም ላብራቶሪው ሄደሽ ስጭና የአልትራሳውንድ ውጤትሽን አንብቤ መድኃኒት አዝልሻለሁ። አንቺ ለኔ እኔን አንቺ ንጹህ መሀይም፣ አንቺ ፊደል እርሙ። ስሚ፣ እውነት ነው አልተማርኩም። አንቺን ማከም ግን ከፍዬ ገላ በላይ ቀላል ነው። ወይኔ ወንዱ ልጅ አለ ተስፋ ተበጀ። አንቺ ስንቴ ልንገርሽ የተስፋ ተበጀን ስም አታንሺ። የት ታውቂዋለሽ ተስፋ ተበጀን አንቺ? ምን አለ ግን እንደው አንድ ጊዜ በንክሻ እዚህ ክንዷ ላይ ባነሳላት ብትለቆኝ ምን አለ? ለምን አትለቀኝም? አንቺ ሴትዮ ግን የእብድ ውሻ ክትባት አልተከተብሽም? ኧረ ተው አቤል ተው፣ በእናትህ አታሰድበኝ ተው። እማዬ ግን እንዳከብርሽ አክብሪኝ። ምን ነው እነሱ ደግሞ ትልቅ ሰው አይደሉም እንዴ? እሰይ ልልዬ፣ አንቺም ተነሳብሽ። ይነሳባታ። ደግ አደረገች። ወልዳችሁናል ብለን ዝም ብንል ጨራሽ ጣሪያ ትነካላችሁ እንዴ? አልበዛም እንዴ? እማዬ ከዚህ በኋላ የማታውቂያትን ሊሊ ታያታለሽ። ምን አለ ሰው መደማመጥ ቢችል። አሁን የጸባችሁ መነሻ ቢመረመር ለትልቅ ቲያትር መነሻ ሀሳብ ነው የሚሆነው። የእነዚህ ጸብ አይደለም ለትልቅ ቲያትር ለትልቅ ተረትም አይሆን። ይቺን ይወዳል አቤል። ቻልናችሁ በቃ። ቻልናቸው ብቻ አዘልናቸው እንጂ ፈረስ የተጫወቱብን። አበቃ። እርሶም እስከዛሬ ድረስ ይህን ግቢ አስተዳድረው እዚህ አብቅተዋል። ከዚህ በኋላ ለልጁ ኃላፊነት ይስጡ። ይሄ ጉዳይ እርሶንም ይመለከታል። አቤልን ይስሙት፣ ይጠቀሙበታል። ቆይ ሰው ከእድሜ እንዴት አይማርም? ቢልላችሁ እኮ እድሜ ትልቅ ትምህርት ቤት ነበረ። እስካሁን ድረስ የ6 ዶክተሬት እውቀት ታገኙበት ነበር። እንዴት ሰው በ21ኛው ክፍለ ዘመን ችግሩን በመነጋገር መፍታት ያቅተዋል? ለችግሮቻችሁ ሁሉ አምባጓሮ ማስነሳት፣ በጸብና በዱላ ለማመን መሞከር ነውር ነው። ሰው ከእንስሶች የሚለየው ባህሪያ እግዚአብሔር በመፈጠሩ ነው። ይህ ማለት እንደኛ መልክ መለያየት የእግዚአብሔር መልክ ይለያያል ማለት ግን አይደለም። እግዚአብሔር ታጋሽነቱን፣ ፍቅሩን፣ ርህራሄውን አካፍሎናል ማለት ነው። እሺ የምትሉት አለ? እኔ የለኝም። ምናልባት እህቴ ሰናይት የምትናገረው ካለ እድል ስጧት። አመሰግናለሁ እህቴ ትርንጎ። እኔም እህቴ ትርንጎ እንዳለችው ምንም ነገር የለም እህት አለ። አይ እውነት ነው። ጉዱኝላችኋለሁ ወገኖቼ። ሙቻለሁ። ምንድነው? ወይኔ አባዬ፣ እማዬንም እኔንም ጥሎን ሄደ። ወይኔ ባሻ፣ ወይኔ እኔ ጌታ። አቤት የማን ጌታ አልሻች? የኔ ጌታ። እቺ ሴት እኮ አለቀቀችኝ። ዝም ብላችሁ እኮ ነው የምትል።